ልጅ ነሽ፣ መከበር አለብሽ። እንደ ሴትነትሽ እናት ነሽ፣ እህት ነሽ፣ አገር ነሽ። ስለዚህ መከበር መቻል አለብሽ። አዎ እዚህ የምፈልገው እሱን ነው። በተለይ ደግሞ በሌላ ሰዎች ምናምን እንደዚህ እኔ በጣም እንደዚህ እንዳደርግም ያስገደደኝ አንድ ቤት ውስጥ ሌላን ሴት አምጥቶ ለማኖር ማሰቡ ራሱ መወሰኑ ራሱ ለኔ ለህይወቴ ሪስክ ነው አይደለ? ይከብዳልና ለዛም ነው እንደዚህ ቆራጥ ሆኜ እና ከዚህ በፊት ደግሞ ብዙ ውሳኔዎችን ኤፋም ታውቃለ፣ ናቲም ታውቃለ፣ ሁላችሁም ታውቃላችሁና ብዙ ጊዜ ቃሌን እያጠፍኩ ስለማፈቅረው ነው እንደዛ ይሆንኩለት። ብዙ ጊዜ ቃሌን እያጠፍኩ እየተመለስኩኝ ብዙ ነገሮችን ዝም ብሎ ከሀገር መውጣት ቀላል አይደለም እኮ ብዙ ፕሮሰስ አለው። ግን በስንት መከራ አሳክቼ ምናምን ሄድኩኝ። ግን ሲሄድም ደግሞ እዛ እንድቆይ የሚያደርገኝ ነገር አላየውም። የሚያፈቅረኝ ከሆነ ከዚህ በኋላ እንዳልከው መከባበር አለብን። እኔ ብቻ እንዳከብረው መጠበቅ የለበትም። ከኔ በላይ የሚያከብረው አለ ብዬ አላስብም። ምክንያቱም እንደማከብረው ቤተሰው መግቢያው ላይ እንደሰማችሁ እንዳዳመጣችሁ ለሃይሚ ተመስክሮላታል ማለት ነው። ምስክሩ ምንድነው ካላችሁ ሴት ነሽ፣ በሴትነትሽ መከበር አለብሽ። ሴት ሀገር ናት፣ በሀገርነትሽ መከበር አለብሽ በማለትም ያው ተመስክሮላታል ማለት ነው። ከዛም አልፎ ደግሞ ብሩኬን ትተሽ ለምንድነው ብቻሽን የሄድሽው ተብላ ስትጠየቅ ብሩኬን ትቼው የሄድኩበትን ምክንያት እኔን ትቶኝ ሌላ ሴት ጋር ይሄዳል፣ እኔም ትቶኝ ከሌላ ሴት ጋር ሲታቀፍ አየዋለሁ እና ካሁን በኋላ ይብቃን። ይሄ እነዚህ ነገሮች ከህይወታችን መውጣት አለባቸው፣ አለዛ ደግሞ ህይወታችን መቀጠል አይችልም በማለትም መልስ ሰጥታለች ማለት ነው። በአጭሩ ሃይሚ ያለችው ካሁን በኋላ በህይወታችን የሚገቡ ሰዎች መግባት የለባቸውም። ምክንያቱም እኔና ብሩኬ ተስማምተን ተዋደን እንዳንኖር ነው የሚያደርጉን እንጂ ተዋደን ተፋቀን እንድንኖር አይፈልጉም እና ካሁን በኋላ ብሩኬን ወደ ራሱ ይመለስ፣ እኔም ደግሞ ወደ ራሴ እመለሳለሁ በማለት ለጓደኞቿ ተናግራለች ማለት ነው። ያው እንደምታውቁ ብሩኬ እዚህ ላይ የለም። ብሩኬም ደግሞ የሚያውቀውም ነገር የለም። ይሄንን የተናገረችው ለምንድን ነው ብሩኬን ትተሽ ሄደሻል፣ ይሄ አግባብ ነው ወይ ተብላ ስትጠየቅ አግባብ አይደለም፣ ምላልክ ተናጅጂ ነው እና ካሁን በኋላም አይለምደኝም አለ። ብሩኬም ደግሞ ማድረግም የለብኝም፣ ብሩኬን እወደዋለሁ፣ አፈቅረዋለሁ እና ምንም ያው ግራ ገብቶኝ ነው በማለትም መልስ ሰጥታለች ማለት ነው። ከዛም አልፎ ደግሞ ካሁን በኋላ ይብቃን፣ በህይወታችን ሰው አይግባ፣ እሱም ከሆነ በቃ መሳሰት የለበትም፣ ከኔ ውጭ ማንንም ሴት ማየት የለበትም፣ እኔም ከሆነ እንደዛ በማለትም ያው ሃይሚ አስረግጣ ተናግራለች ማለት ነው። እንግዲህ ካሁን በኋላ ያው ሰይጣኖች ይበርዳሉ ብለን በተስፋ እንጠብቃለን ማለት ነው። እና ቤተሰቡ ላይ ሰብስክራይብ ኮሜንት ማድረጋችሁን አትርሱ። ብዙዎቻችሁ ቪዲዮ ስታዩ ላይክ አታደርጉ፣ ምን ችግር አለው? ላይክ ብታደርጉም ስታዩ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ከቻላችሁም ደግሞ ሼር አድርጉ፣ አይከፈልትም። እና ሃይሚና ብሩኬ ጉዞ ወደ